እናንተ በለው ግምት ላይ አንበሳ ነብር ናችሁ። የምር ግምት ላይ አንደኛ ናችሁ። እኔ ይሄ ሁሉ ነገር መች መጣለኝ እንዴ? እኔ እኮ ብሩክ ሰርፕራይዙ ምንድን ነው እያልኩ አእምሮ ውስጥ አቃጨለብኝ። እድሜ ለእናንተ፣ እድሜ ለእናንተ። ሳለፋ ሳልደክም ብዙ ቦታ ሳልሄድ ሳልፈላሰፍ ጉግል ሰርች ሳላረግ እኔ እኮ የብሩክን ጭንቅላት ወስጄ ሰርች ላረግ ትንሽ ነው የቀረኝ ለማወቅ መሸኮሌስ። እና እናንተ እድሜ ለእናንተ ነገራችሁ። እናንተ ጉድ ጉድ ነው ዛሬ ብዙ የሚቃጠል የሚናደር ሰው አለ። ወይል እንግዲህ ሰርፕራይዙ ምንድን ነው ብዬ ጠይቂያችሁ ነበር። እናንተም ነግራችሁኛል፣ እኔም ሰምቻለሁ። አረ ጎበዝ ናችሁ፣ የምር ጎበዝ ናችሁ። አይ በጣም ይገርማል። እንግዲህ ብዙ ሰዎች ማለት ነው ባለፈውን ብሩክ ለሀይሚዬ እንትን አመጣላት እነዚህ ጥንቸሎቹ። ከዛ ከሩታ ጋር እያነጻጸሩ ሀይሚ በነፃ ነው የሀይሚን እንትን ብሩክ ነው የሚወስድ። ቆይ ዛሬ ታያላችሁና ብዙዎቻችሁ እያላችሁ ያላችሁት ቤት ወይ መኪና ነው። እኔ ግን የሚመስለኝ ካሁን በፊት ሀይሚ እንግዲህ ብዙ ጊዜ ተጠይቃ ታውቃለች። ትልቅ የሱፐር ማርኬት እንዲኖረኝ ይፈልጋለሁ ብላ ነበር። የእውነት ያን ህልሟን እየኖረች ከሆነ ያን ነው የምታደርግ። ምክንያቱም ለእሷ መኪና ምንም አያደርግላትም ነው። መኪና ይመስላችኋል? መኪና ገዝቶላት ይሆን እንዴ ብሩክ? ባለፈው እኮ አብረሽ ወርቅ 400 ሺህ ገዝቶ ለሩታ ሲሰጥ ከዛ ህዝቤ ወርቅ 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 እያለ ሲጨቀጭቀው ለሀይሚዬም ገዛ። በእርግጥ አብረሽን አይቶ አይደለም ያደረገው። ግን ብዙ ሰዎች የሆነ ነገር ለሆነ ሰው ሲደረግ ከሆነ ሰው ጋር የምታነጻጽሩ ነገር። በነገራችን ላይ ፍቅር በገንዘብ አይገዛም። ለሩታ 400 ሺህ ብር ወርቅ አብረሽ ከሚገዛላት ለሀይሚ ብሩክ የሚሰጣት ንጹህ ፍቅር ብቻ በቂ ነው። ገባችሁ? ንጹህ ፍቅር ከሰጣችሁ አንድ ሰው ማለት ነው ከልቡ ከወደዳችሁ በቃ ምን ያስፈልጋችኋል? ከዛ በላይ ምን ወርቅ አሰራችሁ አላሰራችሁ ከፍቅር በላይ ያን ወርቅ አስራችሁ ሰላም ከሌላችሁ ከተናደዳችሁ ይቅርብኝ አለሳረውና እንግዲህ ጥንቸል ሲያመጣ ለሩታ መኪና ተገዛ ለምናምን እያላችሁ ነበር። በነገራችን ላይ ማለት ነው ለሰው የሆነ የዩሊ ነገር ታውቃላችሁ። አሁን ለሀይሚ መኪና ምንም አይሰራላትም። ይህን ማወቅ አለባችሁ። እሷ እንደማይጠቅማት በደንብ ታውቃለች። ግን ብዙ ሰው እንደዛ አይነት አስተያየት እየሰጠ ነበረ። ቢኖራት ጥሩ ነው፣ ግን የዛን ያክል አስፈላጊ አይመስለኝም። ምክንያቱም አንደኛ ህጻን ናት፣ ሁለተኛ ሴት ናት፣ ሶስተኛ አሁን ላይ ጊዜው በጣም ከባድ ነው። ከዛ ይልቅ እንዳለችው ይህን ሱፐር ማርኬት ቢሆን አሪፍ ነው። ምክንያቱም እየሰራች የምታድግበት ነው ምናምን በጣም የሚጠቅማት ይሄ ነው። መኪና ግን የሆነ ቦታ ትሄድበታለች፣ ከዛ ትመለስበታለች። ካላስ ሌላ ምንም ልታደርግበት አትችልም። እና ለሀይሚ የሚጠቅማት ያ ነው። ብዙዎቻችሁ ብሩክ የራሱን ገዝቶ ለእሷ ሳይገዛለት ወንድና ሴት ይለያያል። ወንድ የግድ ያስፈልገዋል የቤት መኪና፣ ብዙ ቦታ ይሄዳል። ሲቀጥል ደግሞ ራይድ ይሰራበታል፣ ሰው ጭንበታል፣ ብዙ ነገር ይሰራበታል። ራይድ አሁን ለሴቶች ከባድ ነው። በአሁኑ ዘመን እንኳን ለሴቶች ለወንዶች ራሱ ከባድ ነው። እና ወንድ ያምራል፣ በወንድ ያምራል። ሴት ላይም አያምርም እያልኳቸው አይደለም፣ ግን ብሩ ሌላ ነገር ብትሰራበት የተሻለ ይሆናል ለእሷ። ስለዚህ እሷ ብልጥ ስለሆነች ጎበዝ ናት፣ የሚጠቅማትን ነገር ታውቃለች ብዬ ነው የማስበው። ሀይሚ በዚህ እናንተ እንደምትሏት አይነት ሞኝ ሴት ናት ብዬ አላስብም። የእኔ ወዶች ሰላም ሳለላችሁ 4 ደቂቃ ምናምን ኧረ መደፋፈር እንዴ ምኑኜ ነው? የእኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የሀይሚን ሰርፕራይዝ እድሜ ለእናንተ ሹክ አላችሁ። ያላችሁኝ ነገር በሙሉ አየው። አንዳንዶቻችሁ ቤት ትላላችሁ። ቤቱ አልቆ ደርሷት ነው። ቤት ያው ተመዝግቦ እየከፈሉ ነው። በአመት የሚያልቅ አይነት አይደለም። ገዝተዋል እኮ ካሁን በፊት እንደገዙ አላያችሁም? አብረው ገዝተዋል እኮ ሄደው ተመዝግበው ምናምን የሚሲ ሪል ስቴት አታስታውሱም? ቤትማ እኮ አላቸው ስላችሁ አሁን አላቸው ማለት ሳይሆን ወደፊት የሚደርሳቸው እየከፈሉ የሚገዙት አለ አይደል? የዲያስፖራዎቹ እሱ ጋር አላቸው ቤት። ሰው ሁለተኛ ቤት ይገዛሉ ብዬ አላስብም። ምናልባት ፕሮሞሽን ካልሆነ ቤት አለ። ሌላ መኪና ነው እያላችሁ የነበረው መኪና እንግዲህ እሷ ምክንያቱም ብዙ ተመልካች ብሩኬሌ ወቀሳ እያደረሰብን ነው። ገባችሁ? ምንድነው በቃ የራሱን ገዝቶ ለእሷ ግን ሳይገዛላት እንደውም ብር እሷ ናት የሰጠችው የእሷ ብር ነው ምን የምትሉ ሰዎች ሲጀመር ማለት ነው
ብሩኬ ከሀይሚ ምንም ነገር አይፈልግም አይጠብቅም። ምክንያቱም የራሱ አለዋ። ሀይሚም ከብሩክ ምንም ነገር አትጠብቅም። ምክንያቱም እሷም እየሰራች ነው። ብሩክ የሚያገኘውን ያክል ሀይሚ ታገኛለች። ሀይሚ የምታገኘውን ያክል ብሩክ ያገኛል። ሲቀጥል ደግሞ የሀይሚ ማለት የብሩክ ነው፣ የብሩክ ማለት የሀይሚ ነው። ለምን አብረው ነው የሚሰሩት? የብሩክ ዩቲዩብ ላይ ሀይሚ ትሰራለች። የሀይሚ ሁሉ ነው ብሩ። የሀይሚ ላይ ደግሞ ብሩክ አብሮ እየሰራ ነው። ብሩክ ይሰራል ቪዲዮ፣ አንድ ቪዲዮ ሰርቶ ለሀይሚ ይሰጣል። ስለዚህ የጋራቸው ነው። የእሷ የሱ የሚባል ነገር አለ። እንዲሁ ቢወስድ እንኳን ብትሰጠው እንኳን ዩቲዩብ ላይ ግማሹን እሱ ነው የሚሰራው። እሷም ለእሷም ቢሰጣት ገዝቶ አሁን መኪና ቢሰጣት መኪና ለምን ሰጣት አይገባትም ልትሉ ትችላላችሁ። ግን ግማሹ የዩቲዩቡ ብር የእሷ ነው። ከሱ ላይ እሷ ግማሽ ትሰራለች፣ ከእሷም እሱ ግማሽ ይሰራል። ስለዚህ የእሷ የእሱ የሚባል ነገር አለ ብዬ አላስብም። በተለይ አብረው የሚኖሩ ከሆነ ኦ ማይ ጋድ ይኖራሉ እንጂ ከሆነ ታያለሽ። እንዴ ስመኝ ይህ ሆንሽ ነገር አይን አፍሽን አይጤ ብለው እሺ፣ ከሆነ አይባልም ይሆናል። አብረውማ መኖራቸው የማይቀር ጉዳይ ነው። ስለዚህ አብረው መኖራቸው ስለማይቀር የሁለታቸውም የኔ አንቺ የሚባል ነገር የለም። የእሷ የእሱ አብረው ስለሚኖሩ የእሱ የእሷ ነው፣ የእሷ የእሱ ነው። መኪና ገዛላትም አልገዛላትም የብሩክ መኪና የሀይሚ ነው። ባለፈው አታስታውሱም? ሀይሚ መኪና ጋቤ ነው የሀይሚ ነው፣ ማንም አይገባበት፣ የእሷ ሁሉ ነው ብሎ ቫሊዩ ዋጋ ሰጥቷት ምናምን ማለት ነው። እና እንግዲህ ሰርፕራይዙ እንግዲህ እናንተ ግምታችሁ ትክክል ይሆናል አይሆንም። እኔ ግን ቤት አይመስለኝም። ለምን ባለፈው ገዝተዋል። መኪና ደግሞ ስለማያስፈልጋት እንጂ እስካሁን መግዛት አቅቷት አይመስለኝም። ያው ስጦታ ብሎ ከሰጣት ምናልባት ለሌላ ነገር ከተጠቀሙበት፣ ግን መኪናው ምን ይሰራላታል? ለሱ አሁን እንዲሁ ስታስቡት ማለት ነው ሌላ ነገር የሆነ ስራ ነገር ነው የሚመስለኝ። ስራ ጀምረው ምናምን ከዛ የምታድግበት የምትለወጥበት እንጂ ዝም ብሎ መኪና ምን ይሰራል? የምር እኔ ግን መኪናማ አይመሳስጠኝ። ለምንድን ነው የማይመስጠኝ? ለምንድን ነው አይሰማኝ? ብትመሰጭ ሴት ታገኘዋለሽ የኔ ውድ። እኔ አይመስጠኝም ስለማላገኘውን እገዛለሁ ብዬ ስለማላስብ ነው። እኔ ግን ገንዘብ ቢኖረኝ መኪና አልገዛም፣ የምር አልገዛም። ምርጥ የሆነ ቢዝነስ ስራ ነው የምሰራበት እንጂ መኪና ብር ስላለኝ አልገዛም። የባሌ ካሉ ይበቃኛል። እና እንግዲህ ሰርፕራይዙን ብዙ እየገመታችሁ ነው። ቤት ነው፣ መኪና ነው፣ ብዙ ነገር እየገመታችሁ ነው። እኔ ግን እንደዚህ አይደለም ጧት የገመትኩት እኔ በቃ የሆነ እንደ ቀለበቱ በቃ ውስጧን የሚያስደስታት በተግባር የምታሳዩት ነገር አለ አይደለ? ሰርፕራይዝ ልክ ባለፈው ልደቷን እንዳከበረላት በቃ እኔ እንደዛ አይነት ነው እንጂ የጠበኩት ጭራሽ መኪና፣ ቤት እናንተ ያላችሁት ነገር አእምሮ ላይ ጭራሽ አልመጣም ነበር። ግን አሁን እንደገና ሳስቡ መኪና ይሆናል ብዬ አሰብኩኝ። መኪና ሊሆን ይችላል። ከዛ ውጭ ግን ደግሞ የሆነ ስራ ጀምራ ምናምን ደግሞ ስራ ያለሷ ፍላጎት መቼም አስጀምሮ ምናምን ፍላጎቷ ይወስነዋል። ቦታው ምናምን እሷ ማወቅ አለባት። እንግዲህ ሰርፕራይዙ ምን እንደው እናያለን። ሲሆን ፎቶ ፖስት ያደርጉልን ይሆናል ከዛ በፊት ከቪዲዮ በፊት። ከዛ አንጻር መገመት እንችላለን። ከዛ ውጭ ግን ብቻ ለሀይሚ የሚያስደስታት ነገር ይሁን። እኛ ምን አገባን? እሱማ መኪና ሆነ ቤት ሆነ ምን ሆነ። ወዳችኋለሁ። ማታ እንገናኝ የኔ ውዶች። ሰርፕራይዙ ደግሞ እኛን የሚያስደስት እንደሚሆን ባለሙሉ ተስፋ ነኝ። እና ደግሞ መናደዳችሁ ይቀጥላል። አንዳንድ ሰዎች ያሳዝኑኛል የምር። ብሩክ ለሀይሚ ጥሩ ነገር ባረገ ቁጥር ስለ ሀይሚ ባወራ ቁጥር በቃ ጨጓራቸው ሲቃጠል እኔ ለምን እንደማስብላቸው ሁሉ አላውቅም እኮ እየሰደቡን ራሱ